ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የተወደዳችሁ የያሮስ ሁለት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ጥብቅና አስቸኳይ ስለሆነ ላይክና ሼር ማድረጋችሁ እንዳይዘነጋ። ከወንድሞቻችን ጳላውዲዮስና ከእፎይ ጋር የተገናኘውን መረጃ ነው ዛሬ ወደ እናንተ የመጣሁት። እሱም ቀሲስ ዲበኩሉ በላይ ከወንድማችን ልደት ቃል ያወሩትን ውይይት እንዲሁም ደግሞ አሁን ያሉበት የነ እፎይ ጉዳይ በጣም አሳሳቢ ነው። ከባድ ሁኔታ ውስጥ ነው ያሉት። በጣም አሳዛኝ ነገር ውስጥ እንዳሉ ቀሲስ ዲበኩሉ በተደጋጋሚነት ድምጻቸውን ሲያሰሙ ነበረ። እሱንም አስደምጣችኋለሁ። ታዲያ መረጃው ላይክ አድርጉ፣ ሼር አድርጉ፣ ትብብራችሁን በማሳየት ጀምሩ እያልኩኝ በቀጥታ ወደ ቪዲዮቹ አመራለሁ። ለሌሎችም ጭምር አንደኛው በእፎይና በጳላዲዮስ ጉዳይ ላይ ነው እና ሙሉ ኃላፊነት ተሰጥቷል። በደንብ አስተባብር ልጆችንም ሌሎችንም በአሜሪካ አርብ ማለት ነው አርብ በኢትዮጵያ አይ ቲንክ ቅዳሜ ጠዋት ነው እንትን ፍላየሩንም ጨምሬ ልኬዋለሁኝ። በኢትዮጵያ በእኛ አርብ ነው ጁን ሰኔ 6 በኢትዮጵያ ማለት ነው። በዚህ ሀገር ጁን 14 ነው ከምሽቱ 1 ሰዓት ላይ እና ፍላየሩን ልኬያለሁኝ። እዚያ ላይ በእፎይና ጳላዲዮስ ላይቭ ላይ ወንድሞቻችንን ለማገዝ ፕሮግራም ይዘናል እና እንደሚታወቀው እነዚህ ልጆች ያው ልደት ካንተ በኋላ ነው የማውቃቸው። ያው በዛ ባለፈው በችግሩ ጊዜ ነው እኔ የማውቃቸው። እስካሁን ድረስ በመልክ እኔ እንደው ጳላዲዮስን አላውቀውም እና ልጆቹ አሁን ያው በክርስትናቸው ምክንያት ስደት ላይ ነው ያሉት እና እነዚህ ልጆች በብዙ መከራ ውስጥ ያለፉ ያሉ ልጆቻችን ናቸው። እንደሚታወቀው በዚህ በእስልምና ላይ የሚሰሩ ሰዎች እነ ወንድማችን ቢንያምን ጨምሮ ከስራ ቦታቸው ሁሉ እየተፈናቀሉ ሰው የክርስቲያን ደሴት በምትባል ሀገር ላይ እየተሳደድን ነው ያለ ነው። ይሄ በጣም 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 ሊያመን የሚገባ ነገር ነው። እኔ በሌለኝ ጊዜ ውስጥ እዚህ ውስጥ የገባሁት የልጆቹ አገልግሎት የሁላችን የክርስቲያኖች ነው ብዬ ስለማመን ነው። አለበለዚያ ነገ ተነስቶ አንድ ሰው እስልምና ላይ ቅበተ እምነት የሚሰራ ሰው አናገኝም። ሁላችሁም ከታች ያላችሁ የምትከታተሉ ይሄ እንትን ፌስቡክ ላይም ለጥፌዋለሁኝ ፍላየሩን ቪዲዮ በመስራት በምትችሉት ሁሉ ቪዲዮ በመስራት ለአርብ ፕሮግራም ሁላችሁም ላይ ማንም ኦርቶዶክሳውያን የዛን ቀን የራሱን ቤት እንዳይከፍት ልጆቹ ስደት ላይ ነው ያሉት። ማገዝ አለብን፣ መርዳት አለብን። ከጎናቸው ልንቆም ይገባል። ስጋና ደም አላገናኘንም። ያገናኘን ክርስትና ነው። የመስቀል ጉዞ አገናኝቶናል። ማገዝ አለብን፣ መርዳት አለብን። ከዚህ አንጻር ልደት አንተ ያው በጣም ጎበዝ ነህ፣ በጣም ጠንካራ ልጅ ነህ። አይ ነው በጣም እረፍት የለህም። አይሃለሁ በምትሄድበት ሁሉ እከተልሃለሁኝና ወንድሞችህን እነ ጋዲም ጋር ልገባ አስቤ ነበር። ቅድም ያው ከቻልኩኝ ለመግባት እሞክራለሁ። ላይ በላይ ነው አሁን ያለው እና ወንድሞችህን አስተባብረ ለአንተ ኮሚቴው የሰጠህ ኃላፊነት ኢትዮጵያ ያሉት ወንድሞችን እንድታስተባብር ያንተ ኃላፊነት ነው። እነ ዘማርያም አሉ፣ እነ ኢዮብ፣ እናንተ ነህ። እነዚህን ሁሉ ለአክሊልም ነግሬዋለሁ። ሁላችሁም እንትና ማነው ተጽዕኖ ፈጣሪውንም ንገርልል ማነው ፈለገር። አዎ እና ወንድሞቻችን እናግዝ። ነገ ደግሞ ነገ በኔ ነው። በነገራችን ላይ መቼ ነው ቀኑ አባታችን? አርብ ነው። አርብ በአሜሪካ አርብ ነው። ከእንትና ጋር የሚገናኝ አይመስለኝም። አስበንበታል። ከፈለገ ጋር አይገናኝ አስበነዋል። አስበን ነው ያደረግነው። አይገናኝም። እሱ ላይ ደግሞ እንገኛለን። ደግሞ የእሱንም መርሃ ግብር አብረን እናግዛለን በምንችለው ሁሉ። ይሄ ግን እውነትን ነው የምነግራችሁ። ምዕመናን ከታች እንድታውቁት የምንፈልገው ችግር ውስጥ ነው ያሉት። በጣም 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 በብዙ ፈተና ውስጥ እያለፉ ነው ያሉት። መኖር የሚችሉ በሀገራቸው አቅም ያላቸው ልጆች ግን ዛሬ የሚበሉት እስከ ማጣት ድረስ የደረሱ ልጆቻችን ናቸው። ይሄ በጣም በጣም ሊያመን ይገባል ብዬ አስባለሁ። እኔ እረፍት አጥቻለሁ እግዚአብሔር በሚያውቀው እና እባካችሁ ሁላችሁም ወንድሞቻችሁን እንድታግዙ አብራችኋቸው እንድትቆሙ ለማሳሰብ ያክል ነው። አላስተጓጉልህ ልደትዬ፣ በደንብ ስራበት በደንብ ወንድም አለም ቴንኪው።
እሺ ቀሲስ፣ አንድም ከአሜሪካ ያወራኝ ሰው አለ፣ እደውልለታለሁ። እሱንም አሁን ከላይቭ እንደወጣው ከአሜሪካ ያወራኝ ሰው አለ፣ እነሱን በማገዝ ዙሪያ ላይ የእሱንም እንግዲህ ላይቭ ላይ መገኘትንም የፕሮግራሙ ቀንም እዛ ቦታ ላይ መምጣትንም እንትን አደርጋለሁ። ሌላም ሰዎች ነግረውኛል በውስጥ እዛ ቴሌግራም ግሩፕ ላይም አለው ቀሲስ፣ እናንተ ያላችሁበት ላይ ያው ታዲያ ኢንፎርሜሽኑ አለ ማለት ነው። ዝም ብዬ ነው በሌላ ስም እውነቴን ነው። በጣም እኮ ደግሞ ስንገናኝ ነገሩት ይሉኛል እና ያው ታዛዥ ልህ እዚህ ከታች ያላችሁ ልጆች በጣም በጣም የምወደው በጣም የሚታዘዝ ትሁት በጣም 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 እውነቴን ልደት ውስጤ ነው። በጣም ትሁት ልጅ እግዚአብሔር የሚያውቀው ከልቤ ነው እና በኮንፊደንስ ነው ማዝህ። እግዚአብሔር ይጠብቅህ። የምትሰራውን ስራ ሁሉ እግዚአብሔር ይባርክልህ። ብዙ እድሜ ሰጥቶህ ጤና ሰጥቶህ እንድታገለግለው መድኃኒዓለም ፈቃዱ ይሁንልህ። ተባረክ ልደትዬ። ቴንኪው። ይበቃኛል። እኔ አሁን ልውጣ፣ ወደ መልእክትህ ግባ። እሺ፣ አመሰግናለሁ። የእፎይን ያህል እንኳን እኔ በግሌ አላገለገልኩ። እፎይ እድለኛ ነው። የቅዱሳኑ ሁሉ በረከት ደርሶታል። የቅዱሳኑ ሁሉ ጸጋ ደርሶታል። እንዲሁም በእፎይ ልንቀና ነው የሚገባው። በእውነት ነው የምላችሁ። ሰርቆ አይደለም፣ ሰው ደብድቦ አይደለም፣ ሌባ ሆኖ አይደለም፣ ወይ የሆነ ዘረኛ ሆኖ አይደለም፣ ወይ ስለሆነ ነገር አውርቶ አይደለም፣ ወይ ደግሞ በማይረባ ቦታ ተገኝቶም አይደለም። እሱ በገባው ልክ ስለ እምነቱ አስረዳ። እሱ በገባው ልክ የክርስቶስን ፍቅር ገለጠ። ስለዚህ ፈተና መጣበት። ይሄ ደግሞ ክርስትናችን ነው። ክርስትናችን መገለጫ ይሄ። ስለዚህ እንዲሁም እፎይ በጣም ትልቅ ጸጋን ያገኘው እፎይ የአባቶቻችን በረከት ደርሶታል። በጣም እድለኛ፣ የመጨረሻ እድለኛ ከምላችሁ በላይ እድለኛ ሰው ወንድማችን እፎይ በጣም። ስለዚህ የመጀመሪያው መጸለይ ነው። በቃ መጸለይ፣ ለእፎይ በጸሎት ማሰብ። አሁን እረፍት ጊዜ ወስዷል። እረፍት ጊዜውን በደንብ እንዲወስድ፣ በደንብ የጸሎት ጊዜ እንዲሰጠው፣ በጾም በጸሎት እንዲበረታ በጸሎት አስቡት። በሚያስፈልገው ነገር ማገዝ የሚገባ ነገር ሁሉ እናግዘዋለን። ምንም ችግር የለውም። እፎይ በተጠየቀበት ልክ በሌላ ወገንም ያሉ ሰዎች ሊጠየቁ ይገባል። ይሄ ግዴታ ነው። ባይዘወይ ለምን መሰላችሁ? አንደኛ አንድ ሰውን ይሄን አርገሃል ስንል እኔ ምን አርጌያለሁ? ለምሳሌ እፎይ ወንድማችን እምነታችን አንቋሿል፣ ተሳድቧል፣ እንዲህ ሆኗል ተባለ አይደለም? መልካም ይሁን። እሺ እኛስ ምን አርገናል? አይደለ መጠየቅ ያለበት። እሺ እኛስ ምን አርገናል? እፎይ ተሳደበ ሲባል እፎይን ተሳደበ ብሎ የሚከሰው ሰው ከሱስ ወገን የተሳደቡ የሉም? ከሱስ ወገን ያላገጡ የሉም? ከሱስ ወገን ክርስቶስን የሰደበ የለም? ከዛ ወገን ክርስቶስ ላይ ያላገጠ፣ ክርስቶስ ላይ ያሾፈ፣ ክርስቶስን የሳደበ፣ ቅዱሳኑን የሰደበ የለም እንዴ? ፌር የሆነ ነገር ነው። እፎይ ካጠፋ ችግር የለው የሚጠየቅ። እሺ በዛ ሳይድ መጠየቅ የለበትም? አለበት። በእኩል ወንበር፣ በእኩል ፍርድ፣ በእኩል እይታ ሁሉም መታየት አለበት። የተወዳችሁ ቤተሰቦቻችን ይህንን መረጃ እንዳልኳችሁ ላይክ አድርጉልን፣ ለወንድሞቻችን ድረስ። በተለይ በላይቭ ስትሪሞቻቸው የገባችሁ ፎሎ ማድረግ፣ መከታተል፣ ማድመጥ፣ ሼር ማድረግ፣ ሀሳብ መስጠት የቻልነውን ያህል ኦርቶዶክስ የተባበረ አጋርነታችንን ማሳየታችንን እናጠንክር የሚል መልእክቴን ለማስተላለፍ ወዳለሁኝ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የእኛም ነው።